አሁን ደግሞ ዋና አዘጋጅ ፋሲል ለገሰ መስመር ላይ ይገኛል። ፋሲል ጤና ይስጥልኝ እንደምን ነው ማለት? ጤና ይስጥልኝ እንደምን ዋልክ? አይቼው ተስፋዬ መስመር ላይ አለ። ተስፋዬ ማላ ፋሲል ሰሞኑን ጤና ይስጥልኝ ፋሲል ሰሞኑን በተለይ ወጣቶቻችን በኩል የምናየው የምንሰማው ነገር እጅግ በጣም የሚያሳዝን እጅግ በጣም እንዴት ነው ምን አይነት በአንድ በኩል ያሉን ወጣቶቻችን ያሉበት የደረሱበትን ደረጃ ስናደንቅ በአንድ በኩል ደግሞ ምን አይነት ወጣት እያሳደግን ነው የሚልና ራሳችን በትልቁ ልንጠይቅ የሚገባ ሁኔታ ላይ ያለ ነውና በተለይ ፔታቲክባና ቢርሸባ የነበሩ ክስተቶች እጅግ በጣም የሚያሳዝናቸው ምን ማድረግ ነው የሚቻለው? እንዴት ነው ይሄን ነገር ለወደፊቱ እንደዚህ አይነት ክስተቶች እንዳይከሰቱ እንዴት ነው ምን መስራት ይቻላል? ይህ በተለይ ሁለቱን ግድያ ድርጊቶች ስንመለከት ቢርሸባና ፔታቲክባ የተለያዩ ናቸው። በተለያዩ መንገድ የተደረጉ ግድያ ድርጊቶች ናቸው። ግን በሁለቱም በኩል ነፍስ ጠፍቷል። በተለይ በቢርሸባ አካባቢ ዘጌቶላች ጸጋንም እንዲሁም መላኩንም አነጋግራቸዋል፣ ተረድታቸዋል የነበረውን ተጨባጭ ሁኔታ። በፔታቲክባ የደረሰው ግድያም እንደዚሁ ተመልክታችሁታል። ፔታቲክባ የደረሰው ግድያ ትላንት አንተ ቤተሰቡንም ሄደህ ጎብኝተሃል፣ አጽናንተሃል። በቤተሰብ የተፈጸመው ግድያ በጣም 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 የሚገርምና የሚያሳዝን ግድያ ነው። እርስ ጠብ አልነበረም። በስራ ገበታው ላይ እንዳለ ተው እባካችሁን አትረብሹ በማለቱ ተሰባስበው አስር ልክ እንደ ጅቦች ማለት ነው። ጅብ አንበሳን እንደሚጎዳው ማለት ነው። እንደዛ አይነት አገዳደል ነው የገደሉት። ጭፍጨፋ ነው። ጭፍጨፋ እንደዛ አገዳደል ነው የገደሉት እና ጩቤ ከወጉት በኋላ ጩቤውን ተቀባብሎ ጩቤውን አጠፉ። ራሳቸው ልጆቹ በሽተኞች ናቸው፣ ዱርዬዎች ናቸው እንደሚባለው ከሆነ ፋሲል በሽተኞች ናቸው የሚባል ነገር ይሄ በጣም የሚገርም። አንዳንዴ እነዚህ ህጻናቶች ናቸው ልጆች ናቸው እድሜያቸው ተሽ የሚባለው ነገር በሙሉ ህጉ እርግጥ ህጻናት ናቸው ብሎ ነው የሚያስበው፣ ልጆች ናቸው ነው ብሎ የሚያስበው። እንዴት ማወዳደር ይቻላል? የአሁኑን የትውልድ 15 እና 14 ዓመት እድሜን እኔ እንደራሴ ማወዳድረው ያለፈው የኛ ትውልድን 20 ዓመት 25 ዓመት ነው። እንደውም ከዛ በላይ ይሆናል። አንድ አይደለም። ይህ ትውልድ ከበጣም በላይ ያደገ ትውልድ ነው። ከዚህ በተጨማሪም በቤተሰቡ አካባቢ የሁለቱ ቤተሰቦች የታወቁ የከተማ ዱርዬዎች ናቸው ነው የሚባሉት። እንግዲህ በዛሬው ዕለትም ቤተሰቡ ጋዜጣ መግለጫ ሰጥቶ ነበር። ትላንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደዚሁ መግለጫ ሰጥተው ነበር። በተለይ የፔታቲክባን በማስመልከት ህዝቡ በሙሉ የተንቀሳቀሰበት ሁኔታ አለ። ከፍተኛ ችግር ያለው በፖሊስ በኩል ሳይሆን በትምህርት ሚኒስቴርም በኩል የሚደረገው የትምህርት አሰጣጥ ትክክል አይደለም፣ እዚህ ደረጃ ላይ ከደረስን የሚል ማመለካከት ነው። ፋሲል የፖሊስን ጉዳይ ወደ ኋላ እንመለስበታለን። ተስፋዬም ጥያቄ ይኖራል። ተስፋዬ እንመጥ ተስፋዬ ለአንተ ነው መድረኩ። በድጋሚ ጤና ይስጥልኝ ፋሲል። እንግዲህ የኔ ጥያቄ በእውነት ይቅርታ ቴክኒክ ባጉለት ጥያቄ የሚሆነው እንግዲህ በትላንትናው ዕለት ፊልሙ ከተለቀቀ በኋላ በዛት ያላቸው ወጣቶች ቁጣቸውን እያሰሙ ነው። እስከ ፖሊስ ጣቢያው ድረስ በመሄድ ፍትህ እያሉ የተናገሩበት ሁኔታ ነው። ፖሊሶችና ትላንትና በወጣው መረጃ መሰረት ያው የፖሊስ ዋና አዛዥ ያለው ምንድነው እንዲህ አይነትን ክስተቶች ማቆም የማንችልበት ደረጃ ደርሰናል እና ማንኛውም እንደ አቃቢ ህግ ያሉ አሁን በትላንትናው ዕለት እነዚህ ህፃናቶች በመሆናቸው ወደ የቤት እስር ተለቀዋል። በህግ በኩል ይሄ ነገር የጠነከረ ቅጣት መደረግ አለበት የሚል ነገሮች እየተሰነዘሩ ነው እና በዚህ ጉዳይ ላይ ምን ሀሳብ አለ ፋሲል? ኖ ትክክል ነው። ፖሊስ በአንድ በኩል እንደሚባለው ከሆነ ሙሉ ለሙሉ ማረጋገጥ አይቻልም። ፖሊስ ያስራል፣ ይመረምራል፣ ከዛ በኋላ የክስ አቤቱታ ያቀርባል። ከዛ በኋላ ግን ፍርድ ቤት ዳኞቹ ይለቃሉ ነው የሚባለው። ምክንያቱም ህጉ ጠበቅ ስላላለ እንደዚህ አይነት አመለካከት ነው ያለው። ትላንትም ተለቀዋል የሚባለው እርግጠኛ አይደለሁም፣ ግን ሊለቀቁም ይችላሉ ልጆች ናቸው ተብለው እና በአጠቃላይ ሁኔታ ህዝቡ የገባው መስሎ ነው የሚታየው። አሁን እንደዚህ ዝም ብሎ ተቀጣጥሎ የሚጠፋ መስሎ አይታየኝም። የሁሉንም ቤት እያንኳኳ የሚመጣ መስሎ ነው የሚታየው። በገበያ ወቅት በነፃነት ቀን ምሽት ይህ ድርጊት መፈጸሙ በጣም የሚያሳዝንና እስካሁን ድረስ ጋዜጣው መግለጫ ሲሰጡ ነበር። አሁን ጋዜጣው መግለጫ እንጨርሰዋል። የሚያሳዝንና የሚገርም ሁኔታ ነው። እንግዲህ የመንግስት አሁንም ደግሞ እንደዛግመንም የመንግስት ከፍተኛ ኃላፊነት
አለበት። እርግጥ ብዙ ውጥረት ነው ያለው። እቺ ሀገር በዚህ 2 ዓመት ውስጥ በጣም ከፍተኛ ውጥረት ላይ ነች። በጦርነቱም ከውጭ ሀገሮች በ7 ግንባሮች ከዛም አልፎ ተርፎ እንደዚህ ሀገር ውስጥ ችግር፣ የኢኮኖሚ ችግር፣ ሁሉ ነገር በጣም ያሳዝን ሁኔታ ነው። ፋሲል፣ በተለይ ደግሞ አሁን የፖሊስ ሁኔታ ፖሊስ ያደረገው ክስተቱ ከተከሰተ በኋላ ከዛ በፊት የአካባቢ ጥበቃ ጓድ ምንላቸው ወይም ፓካኺም እያልን የምንጠራቸው በየከተማው ይሄ አምባጓሮ በነበረበት አካባቢ እዛ አጠገው ማለት ይቻላል 3 ናየዴት ወይም 3 የከተማዋ ተቆጣጣሪ ነበሩ እዛ። እነሱ በቦታው አልደረሱም። ኦኬ ሲጠየቁም ስራችን አይደለም የሚል ሁኔታ ተናግሯል። ግን ለፖሊስ መደወል የሚቻል ነበር። አንድ ሁለተኛ ፖሊስ ክስተቱ ከተከሰተ በኋላ ምን ያህል ፈጥኖ ነው እነኚህን ልጆች በቁጥጥር ስር ያዋለ። ሶስተኛ በፊልሙ እንደምናየው ብዛት ያላቸው ከ15 በላይ የሚሆኑ ልጆች ናቸው የተሳተፉት። ፖሊስ ግን በቁጥጥር ስር አዋልኩ ያለው ወደ 7 የሚሆኑ ናቸው። ይህ የፖሊስ ሁኔታ አካሄድ ስትመለከተው እንዴት ነው? ፖሊስን ትልቅ ጥያቄ ውስጥ የሚከት አይደለም? ጥያቄ ነው፣ በሚገባ መጠየቅ ያለበት ጥያቄ ነው። ስለዚህ ፖሊስ የሚያደርገው እርምጃ ደግሞ መከታተል ያስፈልጋል። እንግዲህ እንደሚባለው አንተ እንዳልኩ ከ10 እስከ 15 የሚደርሱ ናቸው። ከማዕከላቸው 7 ናቸው የተያዙት ነው የሚባለው። ህጉን በመንተራስ ነው እንግዲህ ፖሊስ መያዝ የሚችለው ነው ፈርመዋል የሚችለው። ስለዚህ ይህ ጥያቄ ከባድ ጥያቄ ነው። ጥያቄ ለመመለስ ፖሊስ ጥረት ማድረግ አለበት። ለምን 15ቱን ይዞ አልመረመረም? ከተለቀቁስ ለምንድን ነው የለቀቃቸው? የመሳሰሉት ነገሮች መጣራት ያለባቸው ሁኔታዎች ናቸው። ተስፋዬ ወደ አንተ ልምጣው። ጥያቄ ከሌለህ እኔ እቀጥላለሁ በዚህ ተስፋዬ ይሰማል? አዎ ቀጥል። እንግዲህ ያው ሁለቱም ክስተቶች በኤርሼቫም በፔታህ ቲክቫም እንግዲህ እንደገና ህብረተሰቡን የበለጠ እንዴት ነው ከውስ ውስጥ ገብቶታል። በትላንት በእውነት እስከ ምሽቱ እስከ በጣም እኩለ ሌሊት ድረስ ነው ሲከታተል የነበረው። ወጣቶች ቁጣቸውን እያሰሙ ነው። ይሄ ነገር ወዴት ይመስላል? እዚህ ላይ ፋሲልም ተስፋዬም እንደው እናንተ እንድትመልሱ፣ ተስፋዬም ትንሽ ከወጣቶች ጋር ግንኙነትም ስላለ እንድትመልሱ የሚፈልገው አንደኛ የዚህ አይነት ክስተቶች እንዲያኑ ለወደፊቱ እንዴት ነው መቆጣጠር የምንችለው? ሁለተኛ በተለይ ደግሞ ፋሲል ቅድም የጠቀስከው ሁኔታ አለ። አሁን ያሉ ወጣቶች በዚህ እድሜ ክልል ውስጥ ያሉትኝ በእኛ በነበርንበት ወይም የዛሬ 20 ዓመት የነበሩት አይነት አይደለም። መገናኛ መረቦች የምንላቸው የነሱ ተጽዕኖ የለበትም ወይ እዚህ ውስጥ? ቤተሰብን ብቻ ሁሌ በመውቀስ እንመጣለን። ምን አይነት ቤተሰብን ያሳደጋቸው? በምን አይነት ቤተሰብስ ነው ቤተሰቦች እንዲህ ማድረግ አለባቸው የሚል ሁኔታ አለ። በመገናኛ መረቦች ዙሪያ የእድሜ ግደባ ማድረግ አያስፈልግም ወይ? ይኸውልህ እኔ ልምጣና ከዛ በኋላ ከተስፋዬም ጋር ማጠቃለል ካስፈለገ እናጠቃላለን። አንተ አሁንም ደጋግሜ ብለው አንተ ያልከው ትክክል ነው። ማለትም ፖሊስ ብቻውን ጥፋተኛ አይደለም እዚህ ድርጊት፣ ወላጆች ብቻቸውን ጥፋተኛ አይደሉም። እኔም ማንንም ጥፋተኛ ነው ብዬ መጀመሪያ ላይ እንዳልተናገርኩ ታስታውሳለህ። እና ፖሊስም ጥፋተኛ አይደለም፣ ወላጆችም ጥፋተኛ አይደሉም፣ በአጠቃላይ መንግስትም ጥፋተኛ አይደለም። ግን ሁሉም በአንድ ላይ ሆነው ድርጊቱ ከልጅነት ጊዜ ጀምሮ መከባከብና መከታተል ስለሚያስፈልግ፣ ሁለተኛ ብዙ የመገናኛ መረቦች ስላሉ በአገሪቱም ሆነ በመላው ዓለም ዙሪያ ብዙ ነገሮችን ከዛ ስለሚመለከቱና ስለሚማሩ በፊት እንኳን 1 2 3 4 5 6 7 8 9 10 የቴሌቪዥን ጣቢያ ነበር መመልከት በእኛ እድሜ ማለት ነው። አሁን ያለው ትውልድ ብዙ ነገሮችን የበለጠ ስለሚያይ አንድ ላይ ተባብሮ ይህን ነገር ለማክሸፍ መጣር አለበት። ሁለተኛ ነገር ደግሞ የህጉን ውንጀላ ደግሞ የበለጠ ትንሽ ጠበቅ ማድረግ አለበት። የሚያሳዝን ድርጊት ነው። ግን እዚህ ላይ መናገር የምፈልገው ተስፋዬ ቅድም ከጀመረው ላይ ለመነሳት ነው። የኛ ወንድሞችና እህቶች በከፍተኛ ሁኔታ እየተቆጡ ነው። ይሄና ያለፈው ጊዜ በህብረተሰባችን ላይ ሲደርስ የነበረው ተጨባጭ ሁኔታ አንድ አይደለም፣ ተመሳሳይ አይደለም። አሁን የደረሰው ድርጊት መላው ሀገሪቱን እኛም ብቻ ሳይሆን መላው ሀገሪቱን የሚያስጠይቅና የሚያሳስብ ነው። ምንም አይነት ግንኙነት የለውም ከዘረኝነት ከመሳሰሉ የሚሉ ይህንን ገልብጦ ወደዛ ለመውሰድ መጣሩ አንዳንዴ ትክክል ነው ብዬ አላምንም።
እሺ ፋሲል መሄድ ካለብህ አንተን እንሰናበት በዚሁና ከተስፋዬ ጋር እንቀጥላለን። እኛ ግን ፋሲል ከመሄድ በፊት ፖሊስን ጥፋተኛ አይደለም ማለት እዚህ ጋር ምናልባት አንዳንዴ ፖሊስ አቅም ሊያንሰው ይችል ይሆናል። ነገር ግን እንደዚህ አይነት ክስተቶች እንደሚከሰቱ ካሁን በፊትም ተደጋጋሚ ሲነገር የነበረው ምንድነው የሚባል በዕብራይስጥ አነጋገር ሀክቶቤት ታላኪር ሁኔታው እንደምከት ምክንያቱም ከዛ በፊት እነኚህ ወጣቶች እነኚህ በትክክል እንደዚህ አሁን ክስተቱን ያደረጉት ባይሆንም ሌሎች ወጣቶችን በዛ አካባቢ ላይ ችግር እንደሚፈጥሩ እንደዚህ አይነት ነገር እንደሚሆን አስቀድመው የአካባቢ ነዋሪዎች ለፖሊስ ያሳወቁበት ጉዳይ ነበር። አይነት ጉዳይ እንዳይኖር አስቀድሞ ይሄንን መግታት ይቻል ነበር። ስለዚህ ፖሊስ ምናልባት አቅም ቢያንሰውም አቅም አጥቻለሁ ብሎ ለሌላ ማስተላለፍ ሲቻል እሱ ግን ጆሮ ዳባ ልበስ የሚል ሁኔታ እንደሄደው የሚናገሩ አካባቢ ነዋሪዎችም አሉ። እንደው ለዚች ምትለን በለና በዚህ እንሰናበት። ይህ ሁኔታ ካለ መጠየቅ አለበት። ፖሊስ መመርመር አለበት። በአንድ ጊዜ ብቻ ተመርምሮ መቅረት አለበት የሚል አመለካከት የለኝም እና በአጠቃላይ ተመርመር አለበት፣ መጠየቅ አለበት። ወደ ሌላ ቦታ ሄዳለሁ ማለት አይደለም። አስተካክለዋል። አመሰግናለሁ። ወደ ፖለቲካው ብንሄድ የሚሻለው ላይ ታየም ጊዜ ጉዳይ ስላለን እሺ አጠር አድርገን እንድትመለከትልን ፈልገው ለምሳሌ ትናንትና አዲስ ፓርቲ ተቋቁሟል ማለት እንችላለን እንዴ? ያሃድ በአንድነት የሚል ላፒድና ተዋቀሩ። ያሃድ ያሃድ ወይ አንድነት አዲስ ፓርቲ አይደለም። ግን ፋሲል ግን ይሄው ተዋህደዋል። እነሱ ሁለቱ ፓርቲ ቤኔትና የራይል ላፒድ ተዋህደዋል። በፖለቲካው ዘርፍ ለውጥ ያመጣሉ ታስባለህ? ትላንትናው ነው የተለያዩ የዜና ማሰራጫዎች አይቾም ተስፋዬ ግምታዊ ጥናቶች አድርገው ነበር። በግምታዊ ጥናቶች እስከ 20 መቀመጫ መቀበል ይችላሉ ሁለቱ አንድ ላይ። እንግዲህ ሁኔታ ስንመለከት እንግዲህ በመጀመሪያ ቀን መግለጫ ከሰጡ በኋላ የተገኘ ሁኔታ ነው ልንል እንችላለን። ሊኩድ ግን 34 መቀመጫዎች አካባቢ ነው ያለው። አሁንም ቢሆን በሁለት ቴሌቪዥን ጣቢያዎች እንደሚወጣው ግምታዊ ጥናት መሰረት እንግዲህ ሁለቱ ቴሌቪዥን ጣቢያዎች 14 እና 15 ናቸው። 11 12 እና 13 ሊኩድነታቸው ነው የሚያወሩ። እዚህ ልነግርህ ነበር ነው ማኔ ዋናው ማን ነው ይሄንን ግምታዊ ጥናት የሚያደርገው ማን ነው? የትኛው ቡድን ነው? የታወቀ ነው ፋሲል እኮ እና ግራ ክንፍ ፍሬዎት ዓለም የሚከተሉት ቤኔትን የሚደግፉ ምንም እንኳን ቤኔት ቀኝ ነኝ ቢሉ ላፒድን የሚደግፉ ላፒድ ግራ መሆናቸውና ማዕከላዊ መሆናቸው የታወቀ ነው። አይዘንኮትን የሚደግፉ ያኢር ጎላንን የሚደግፉ ከዛም በተረፈ ደግሞ ሊበርማንን የሚደግፉ እነዚህ ሁሉ በተቻለ መጠን ለማቃለል ይሞክራሉ። ማለትም የሊኩድ ፓርቲና ሌሎች እንግዲህ ወሳኙ ሁላችንም እንደምናውቀው አይቸው እንግዲህ ሄድንም ተነሳንም ወደቅንም ቆምንም 6 ወር በኋላ ግዴታ ምርጫ መካሄድ አለበት። ጊዜው አብቅቷል። የሊባኖስ ጉዳይ ፋሲል ሊባኖስ ሂዝቡላ አሁን የነበረውን ተኩስ አቁም ስምምነት አልቀበልም ብሏል። እንዲያውም የሂዝቡላ መሪ አሁን ናይም ካሳም ምንድን እያሉ ያሉት የሊባኖስ መንግስት የሚያደርገውን ሂደት ካሁኑ ማቋረጥ አለበት፣ እኛ ምንም ቢሆን መሳሪያ አናስረክብም በማለት ጦርነቱን እሱ እንደቀጠለ ነው። እስራኤል ደግሞ ምንድን ማድረግ ያለባት እንደው አጠር አድርገህ ይሄን እንግዲህ ናይም ካሳም አሁን ለመጀመሪያ ጊዜ ብቻ አይደለም እንደዚህ የሚናገረው ተስፋዬ ማለት አይቸው የመጀመሪያ ጊዜ አይደለም፣ ሁሉ ጊዜ ነው የሚለው። ያም ሆነ ይህ እስራኤል ወደዚህ የተኩስ አቁም ስምምነት የገባችበት ዋናው ምክንያት በአሜሪካ ጥያቄ መሰረት ነው። አሜሪካ ምን ያህል ፍላጎት ነው ያላት? ጠቅሟታል ወይስ የተኩስ አቁም ስምምነት? እኛስ ተጠቅመናል ወይ? እኛ ከጉዳት በስተቀር የተጠቀምነው ነገር የለም። ማለትም እስራኤል ወታደሮች ከመሞታቸው በስተቀር ሰሜኑ ሀገራችን ክፍል ከመደብደቡ በስተቀር የተገኘ ነገር የለም። ለምንድን ነው ጦርነቱ በአዲስ መልክ የማይታደሰው የሚሉ ጥያቄዎችም እየተነሱ ነው። በአንጻሩ የሊባኖስ ህዝብ ከሺዎች በስተቀር ሺዎች ግን ያው 30-35% ናቸው፣ ብዙ ናቸው በስተቀር ጦርነትን አይፈልግም። መጨረሻው ምን እንደሚሆን ግን ብዙ ጊዜ የሚፈጅብን መስሎ አይታየንም። በዛ በተጨማሪ ደግሞ ከኢራን ጋርም የተያያዘ ነው። አሁንም ቢሆን የሊባኖስን ጦርነት የሚያሟሙቁት ኢራናውያን ናቸው። ሂዝቦላ የፊት አውራሪ ጦር ነው። ኢራን የፊት አውራሪ ጦር ነው፣ ግልጽ ነው። የአንድ ተከታዮች ናቸው። በእነሱ እርዳታ ነው የሚኖረው። ፋሲል አመሰግናለሁ። ተስፋዬ የምትለው ነገር አለበት የዙሪያ አንድ ደቂቃ ልስጥህ። በተለይ ቅድም የጠየቁት እንነጋገርበታለን። እሺ፣ በጣም ጥሩ እንገርበታለን።